የማታውቀውን ሰው የምታፈቅር ምናምን ስለው ፍቅር እኮ ጊዜ አይፈልግም፣ በቃ በቅስፈት ነው የሚይዘው ምናምን ይለኛል። የምር በምን ያህል ጊዜ ውስጥ ነው ይሄ ሁሉ የተፈጠረው? በምን ያህል ጊዜ ውስጥ ነው እንዲህ ቅንፍ ያላችሁት? ኧረ እንደው 1 ወርም አልሞላንም ገና ቅርብ ጊዜ ነው። ግን እሱ በጣም እንዳፈቀረኝ ምናምን ነገር ነውና እኔ ግን ያን ያክል በቃ ውስጤ እንትን አላለም። ግን በቃ አሁን ትንሽ ማሰብ ጀመርኩ ስለሱ እውነቱን ይሆን እንዴ ምናልባት የሚለው ነገር ማለት ነውና። እድሜሽ ምን ያህል ነው? እድሜ 28። እሺ ሚዩት አድርጊ እስቲ ሚዩት አድርጊ። እንትን ቃሪያ በሚጥሚጣ ሰናፍጭ ያለበትን ዳጣም ምናምን ጨምርበት፣ ትንሽ ለብለብ እንዲያደርግ ማለት ነው። እንደ በላብ ይወጣልሻል። ከዛ እሱ ነው የምንወጋሽ። አንደኛ ምን መሰለሽ፣ እኛ ወንዶች አናፈቅርም። እሺ ሀቁን ነው የምነግርሽ። እግዚአብሔር ምስክሬ፣ ይኸው መቼም እግዚአብሔር ምስክሬ ብዬ መቼም ዝም ብዬ በግምት እንደማላወራ ይግባሽ ብዬ። ቀላል ነገር አይደለም የፈጣሪን ስም ዝም ብሎ መጥራት። አናፈቅርም ወንዶች በርቀት ሳናይ፣ የሴት ልጅን ስነ ልቦና ሳንረዳ ቀርበን ጊዜ ወስደን ያቺ ሴት የምታስበውን አስተሳሰቧን፣ ሁኔታዋን፣ ሁሉ ነገሯን አይተን አገናዝበን በቅርበት ልብ በይ፣ በቅርበት በአካል አግኝተን ያቺን ሴት በመላመድ ሂደት ውስጥ በደንብ ቀርበን ካላየን በስተቀር ወንዶች አናፈቅርም። በቃ ይውጣ፣ ማንም ምንም አያመጣም። አናፈቅርም። ከዋሻው ስቀሉኝ፣ ይኸው አናፈቅርም። እንደምናፈቅር ግን ልናስመስል እንችላለን። በ1 ወር አፈቀርኩሽ ምናምን ነው እያልሽ ያለው። ሊያፈቅርሽ አይችልም። በቃ እመኚ። ዝም ብለሽ ከዋሻዎች ነገር ወይ ደግሞ እኔ ያመለሽ ሐሰት ሆኖ ከተገኘ ውገሪ። አብዛኛዎቹ በርቀት አፈቀርኳችሁ ብለው የሚጋጋጡት ወንዶች በሙሉ ውሸታም፣ ቅጥፈት። እውነቴን ነው። ይህን ያህል እርግጠኛ ሆኜ አላወራም፣ ዝም ብዬ። አብዛኛው ውሸታም ነው። የማያፈቅራችሁ ወንድ በመሰረቱ አፈቅራችኋለሁ አይላችሁም። በርቀት ጊዜ እንፈልጋለን እኛ ሴቶች በወሬ በማዳመጥ ጥሩ ትሪትመንት በመደረግ ምናምን በርቀትም ቢሆን በመላመድ ፍቅር ሊይዛት ይችላል። ወንዱ ትኩረት ነው የሚፈልገው። ገብቶሻል? አቴንሽን ነው የሚፈልገው። በአንቺ አቴንሽን እንዲሰጠው ሊጋጋጥ ይችላል። ልቤ ምቴ ምግብ አስበላኝ ያላንቺ አላድር ምናምን። ሌላውንም እንደዚህ ነው የሚለው። አንቺን የሚልሽን ቃላቶች በሙሉ ለ93 ሴቶች ብሎታል እያለው ነው አሁን ቲክቶክ ላይ። እንዲህ ሲጣቀሱ አጠቃቀስ ያምራል ምናምን ሀረካት ኮመንት ላይ ምናምን ሲሉት 88,970 ሴቶችን ብሏል። እንደዛ ደግሞ ኮመንት ላይ ታደንቃላችሁ እናንተ። ስታደንቁ በውስጥ መስመር ሀይ ብሎ ይገባልሻል። ውሸታም ነው እንደዛ አይነቱ ወንድ። ክብሩን የሚጠብቅ ወንድ ሀይ ሊልሽ ምክንያት ሊኖረው ይገባል። ወይ ስራ ባልደረባው መሆን አለብሽ፣ ወይ ለስራ ጉዳይ ፈልጎሽ፣ ወይ የሆነ ቁም ነገር ጉዳይ እንጂ በፍቅርም ጉዳይ ምናምን ላይሆን ይችላል። አለበለዚያ ምንም ምክንያት ከሌለው ሀይ ብለሽው አይመልስልሽም፣ ትታነቂያለሽ እንጂ። ስለዚህ አደብ ግዢና አርፈሽ ተቀመጭ። ቪዲዮ ኮል ደግሞ አታውሩ። ሴቶች የምታዳምጡኝ ከሆነ እዚህ ጋር የተገናኘ ነው ለመማማር ነዋል። እኔ ብዙ እውቀት ኖሮኛል፣ ከእናንተም ልማር ነው መጣው። ግን የሚገባኝ አንድ እርግጠኛውን የምነግራቸው ነገር ቪዲዮ ኮል እናውራ የሚላችሁ ወንድ ሊያርዳችሁ፣ ሊቀርጻችሁ፣ ቀርጾ ያስቀምጠውና ገንዘብ ማግኛ ያደርገዋል። የብዙ ሴቶች ህይወት ተበላሽቷል። ማንም አደባባይ አያወራውም። ይሄንን እንዲህ ተደርጌያለሁ። ብዙ ሴቶች የቁም እስረኛ ሆነዋል። በሰላሙ ጊዜ አፈቀርኩሽ ምናምን ብሎ ሲጋጋጥ የነበረ ወንድ ይሄ ላኪልኝ ይላታል፣ ትልክለታለች ስለማፈቅረው ብላ። ከዛ ያንን ቪዲዮ ይዞ ጨዋጫ ይጫወታል፣ ጻድቅ ይጫወታል። ማን ይጠረጥረዋል?
እንዲህ ተደረግኩ ብላ ብትወጣ ያቺ ሴት ኧረ እሱ እንደዚህ አያደርግም እሱ ምን ገዶት እንዲህ ስነ ስርዓቱ እግዚአብሔርም ይፈራል። ጥቅስ የሚጠቅስ በዛ ላይ ጨዋ ስሙን ሊያጠፉ ስሙን ልታጠፊ ነው ትባያለሽ ነው። አንቺ ላይ ይፈረዳል። ማስረጃ አምጪ ትባያለሽ። ምንድን ነው የራስሽን የራቆት ቪዲዮ ነው ማስረጃ የምታመጪው? ሰው ሲገላችሁ ማስረጃ ይዞ አይደለም። ይህን ነው እኮ ሰይጣን ሊያጠፋችሁ ሲመጣ መረጃና ማስረጃ ይዞ አይደለም። ወንጀለኛ መረጃና ማስረጃ ይዞ አያርዳችሁ። ከገደላችሁ በኋላ እናንተ ምንም ማስረጃና መረጃ አይኖራችሁ። ሰው ድንጋይ የሚወረውረው እናንተ ላይ። ከዛ ይልቅ አርፎ መቀመጥ ጥሩ። አደብ ገዝቶ የገዛ ስልኬ ነው ጠላት ያሉት ሰዎች እውነታቸው ነው። ስልካችሁ ጠላታችሁ እንዳይሆን አርፋችሁ ቁጭ በሉ። ከተቀደማችሁ ጋይስ ማንም አይደርስላችሁ። ሁሉም ወዳለው ነው ገብቷችሁ፣ ሁሉም ሰው። ስለዚህ አርፈሽ ቁጭ በይ። ዋ ተግባባ። ግልጽ ነው። አዎ ገብቶኛል። እሺ አመሰግናለሁ አሌክስ፣ እየኖረልን። እሺ መልካም ቀን። እሺ ለአንተ መልካም ቀን። ብታለቅሺ፣ ብትደፊ፣ ብትነፋረጊ፣ እንዲህ ተደረግኩ ብትይ ህግ አይደርስልሽም፣ ሰው አይደርስልሽም። ሁሉም የሆነ ሰሞን ርዕስ ያደርግሻል። ከዛ በኋላ ሁሉም ወደ ጉዳይ ነው የሚሄደው እንጂ ግን ሲኦል ውስጥ ትኖሪያለሽ። መጫወቻ ነው የምትሆኝው። ማንም ሰው ሊጎዳችሁ ሲመጣ በቀጥታ መጥቶ እኔ ጎጂ ነኝ ሊጎዳሽ ነው ጎዳውሽ አይልም። ነገ ትከሸዋለሽ። ስለዚህ ዳና እንዳይኖረው አድርጎ ነው ከስር ከስር እየገዘገዘ ራስሽን እንድታጠፊ የሚያደርግሽ። ገንዘብ ማያመጣው ጣጣ የለም። ይሄ ሁሉ እኮ ጋይስ ሰው ገንዘብን መውደዱን ጥቅም ነው። ይሄ ሁሉ ገንዘብን መውደድ ስታቆሙ፣ መውደድ ስላችሁ ይሄ መንገብገብ ስታቆሙ ለገንዘብ ሰውን አትጎዱም፣ ሰውን አታስለቅሱም፣ በሰው ሕይወት አትጫወቱም። በቃ አለቀ። የገንዘብ ጣጣ ነው ይሄ ሁሉ። እንሽን ቪዲዮሽን የሚይዘው ሙዚየም ሊያስቀምጠው አይደል፣ ሊያርስብሽ ነው እንጂ ገንዘብ ወይ ሽጦት ገንዘብ ያገኛል ወይ አንቺ ሁሌ ገንዘብ ትሰጪዋለሽ። እንደዛ አካሄዱ። ጤና ይስጥልኝ። ሰላም ወንድም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? እና የሆነ ሀሳብ እንድትሰጠኝ ፈልጌ ነው። እና ጓደኛም ደግሞ ፍቅረኛ ነበረኝ ማለት ነው። ቢያንስ 1-3-4 ዓመት ብለናል። ፍቅረኛ አለሽ? አዎ ነበረኝ። እንዴት ተዋወቃችሁ ከሚለው ጀምረሽ ንገሪኝ። ተዋወቃችን በስልክ ነው፣ በኤፍቢ ማለት ነው። ፌስቡክ ላይ የተዋወቅ ነው። እሺ። እና 4 ዓመት ሆኖናል። የሆነ ሰዓት ብቻ የሆነ በፍቃድ ሄጄ ነበረ እና የዛኔ ደግሞ ያኔ በአካል ተያይተናል። እና ደግሞ ያኔ አብዛኛው በቴክስት ነው። ሀይ በሚባል ጦስ ነው የተዋወቃችሁት? አዎ። እሺ። እና ያው 1-4 ዓመት አስቆጥረናል። እና ደግሞ ያኔ እየቆየን ጭቅጭቅ ወይም ደግሞ የሆነ እየተጣላ ምናምን መጣ ማለት ነው። እና ደግሞ እሱ እንደሚወደኝ የሆነ በቃ ከአንቺ ሌላ ማንም ህይወቴ ውስጥ እንደማይገባ ምናምን ይለኛል ማለት ይነግረኛል። እኔ ደግሞ ላምነው አልቻልኩም። እና ደግሞ እኔ ብዙም አንደዋወልም፣ አብዛኛውን ጊዜ በቴክስት ነው የምናወራው ማለት ነው። በአካል ሀገር ቤት ስታገኙ እንዴት ነበር ቆይታችሁ? አረ የሆነ በቃ ብዙም እንትን አለም። እሱም ሌላ ስራ ነበረው። ሰላምታ ብቻ ነው የተለዋወጥነው ማለት ነው። ተያይተን የተለያየ ነው። ንክኪ የለም? ምንም የለም። እርግጠኛ ነሽ? እንደርስበታለን በላብራቶሪ። የእውነት ወላሂ። እሺ። አሁን በስልክ ነው የምታወሩት? አዎ በስልክ የምናወራው፣ አብዛኛውን ደግሞ በቴክስት ነው የምናወራው ማለት ነው። ምንድን ነው የምታወሩት በቴክስት? በፊት ብዙ ሀሳቦችን እናወራ ነበር። አሁን ግን ቀዝቅዣለሁኝ እኔም ማለት ነው። የሆነ ምንም ለውጥ አሁን ላይ ቀዝቅዣለሁኝ። ሀሳብ ምናምን በፊት በጣም እናወራ ነበረ። ቀዝቅዟል? ቀዝቅዣለሁ እኔ ራሴ ማለት ነው። የሆነ ሀሳቦችን ብዙ እናወራ ነበረ በፊት። የሆነ የመሰልቸት ነገር አለ አይደል? ችላይ ማለት ነገር ብቻ ነው። ሰላምታ ብቻ ነው የምትለዋወጡት? አዎ እንደ በፊቱ አናወራም። እሺ። እሱስ አይደውልልሽ? አንዳንዴ ይደውላል፣
አብዛኛውን ግን ቴክስት ነው የምናወራው። በምን ያህል ጊዜ ነው የምታወሩት? አሁን ብቻ እኔ መራቅ እፈልጋለሁ፣ ግን እሱ ደግሞ የሆነ የትም በቃ የእሱ እንደሆንኩ ምናምን የሚያውቀው እና ደግሞ እንዴት እንደማስረዳት ምናምን መለየት ፈልጌያለሁ እኔ ማለት የምለይበት ምክንያት የሆነ ምንም ተጨባጭ ነገር የለም። ገባክ? አሁን ቁም ነገር ምናምን አለ እንደዛ ምናምን የለም፣ ወሬ ብቻ ነው። አልተነካካንም ብላለች። እሺ፣ ስለዚህ የሚፈልገውን አግኝቶ ነው አንልም። እሺ፣ አሁን የምትፈልጊው አንቺ ማቆም ነው። ታዲያ ለማቆም ምንድን ነው ታዲያ ያገደሽ ነገር? ለማስረዳት ማስረዳት ማለት ነው። ለማስረዳት ለምን? በቃ በቅቶሻል አይደል? አንቺ ጨርሰሻል። መቀጠል ስለዚህ ለምን አታቆሚም? አሁን በቃ ግፍ አድርገሽ ለማለት ምንድን ነው የያዘሽ? ያንን እንዳታረጊ የሆነ እንዴት ብዬ የሆነ ለመራቅ እንዴት ብዬ እንትን ማለት የሆነ አለ አይደለ? እሱ ተስፋ እንዳደረገ ምናምን ተስፋ እንዳለው። እድሜሽ ምን ያህል ነው? 25 ከ22 አልፈናል ጋይስ። ኮንግራ። ቅድም 28 ነበር፣ አሁን 25 ነው። የሴቶች ወደኋላ እንዳይመለስ ሚዩት አድርጊ፣ ሚዩት አድርጊ። ጥሩ ነው፣ ጥሩ ነው ያለ ነው ጋይስ። ፑሽ። እሺ 25 28 30 ይግባ ይሂድ። 22 እና 21 ላይ እኮ ተሰቃየ እድሜው ራሱ 22 21 21 20 እንዴ ምንድነው እድሜ ሁሉ በቃ እንዲሆነ ቀረ እንዴ? እኔው ራሱ እኮ 21 ልል ነው ከዚህ በኋላ ምን ይለኛል በቀንሰው። አንደኛ ይኸውልሽ አሁን አንቺ ማቆም ከፈለግሽ ለምን አታቆሚም? ምክንያቱም ማስታወቂያ ሰርተሽ ነው እንዴ? አንዳንድ ሰው ማቆማችሁን ያ ሰው ማወቅ አለበት ግዴታ። ምክንያቱም ያ ሰው ማቆማችሁን ያን ግንኙነት ማቆም እንደምፈልጉ እንዲያውቅ የምትፈልጉት እኮ መቀጠል ስትፈልጉ ሰው አንቺ ከበቃሽና ሰውየው እንደማይሆንሽ ካወቅሽ መንገርም አይጠበቅብሽም እኮ በቃ ያ ህይወት እንደማይሆን ከዛሬ 5 ዓመት ነው 3 ዓመት ወደፊት አስበሽ ይሄ ሰው በቃ ለህይወትሽ እንደማይሆን ከገባሽ ዝም ብለሽ እኮ ነው መሄድ ያለብሽ። በቃ ዝም ብለሽ ማቆም፣ ማውራትሽን ታቆሚያለሽ፣ ስልክ መደወልሽን ትቀንሻለሽ፣ ራስሽን በስራ ቢዚ ታደርጊያለሽ። እሱ ጋር አቴንሽንሽ እንዳይሄድ ራስሽን በሌላ ነገር ቢዚ እያደረግሽ እየራቅሽ ጋብ እየፈጠርሽ ትመጫለሽ እንጂ ምንም እኮ አያስፈልግም ማብራሪያ። አንደኛ ይሄ እንደዚህ አይነቱ ወንድ አይጎዳም። ለምሳሌ እንዳይጎዳ ብለሽ እንኳን አሳስቦሽ ከሆነ ፌስቡክ ላይ የተዋወቅሽው ወይ የኔናቱ እሱ የኔ 2-3 ሚስቶች ያሉት እኮ ጤናማ ወንድ ፌስቡክ ላይ መጥቶ አይተዋወቃችሁ፣ ኢሞ ላይ ቲክቶክ ላይ መጥቶ ሀይ አይላችሁ። እናንተ ብላችሁት ራሱ አይመልስም፣ ጊዜ የለውም። እዛ ላይ ስለመጠባበስ የሚያስብበት ጊዜ የለውም። 3 እና 4 ሚስት ያለው ግን እንደፈለገ ወዲህ ወዲያ የሚል ግን ሜሴጅ ይልክላችኋል፣ ልብ ልቅርጽ ይልክላችኋል። አንዳንዶቹ ልብ ሲልክላችሁ የእውነት ልቡን የላክላችሁ ይመስላችሁ ሰዎች። ልቡን ሳይሰጥ ልብ ይልክላችኋል በስቲከር መልክ አንጅታችሁ ሊበላ። ስለዚህ እኔ ናት አንደኛ ስለ እሱ አያሳስብሽ። ማስታወቂያም አትስሪ። ልሄድ ነው ትቼዋለሁ፣ ፍቅር ግንኙነቱን አቁሜያለሁ፣ እሺ ትቼዋለሁ፣ ቻው፣ እሺ በቃ ለይቶልናል ማለት አይጠበቅባችሁ። ጸጥ ብላችሁ መጥፋት ምንም እንዳያሳስብሽ። አይሆንም። እሺ እንዳትጨናነቂ፣ ማረጋገጫውን እንስጥሽኛል። እሺ እሺ፣ አመሰግናለሁ። እሱ ከተጎዳ እኔ በነፍሴ ልጠየቅበት። እንዲህ አይነቱ ሰው ቀቅሎ ይበላሻል፣ ገንጥሎ ይጥልሻል እንጂ አይጎዳም። በታሪክ የሚጎዳው በጣም በጣም ጥሩ ልብ ያላቸው ሰዎች ናቸው የሚጎዱት። ጥሩ ልብ ያላቸው ሰዎች ደግሞ እንዲህ በቀላሉ ታገኟቸው አይደሉም። እንዲህ ነው ወርቅን መንገድ ላይ ታገኙታላችሁ? እንዲ አታገኙትም። ጭቃ ውስጥ አፈር ውስጥ ተንቦራጭቃችሁ በደንብ መሬት ቆፍራችሁ ነው ጊዜ ወስዳችሁ የምታገኙ። ዝም ብሎ አይገኝም ማለት ነው። ሄሎ እሺ፣ ወርቅ ውድ ነው አይደል? ወርቅን ለማግኘት መሬት መቆፈር አለብን ጥልቅ ድረስ። በጭቃ ትቆሻል ማለት ያደክማል። ውድ ነገር ብዙ ዋጋ ያስከፍላል።
ዝም ብሎ እንደዚህ አደባባይ ላይ የምታገኙት ጉዳይ አይደለም። በቀላሉ የመጣ አይቆይም፣ የሚቆይ ደግሞ በቀላሉ አይመጣም፣ ጊዜ ይወስዳል። አረ በሽታው በጣም ጠንቷል ወገን። አዲስ መቀመጥ ሄሎ። እሺ የለችም። ቀጣይ አዲስ መድኃኒት መቀመም ይኖርብናል ወገን። ከባድ ሄሎ። እሺ ተፈጠፈጠች። በእውነቱ ከሆነ ከባድ ከባድ ነው። እዚህ እንኳን የማውቃቸው ልጆች ይኸው ተለክፈዋል። አለቀ ሰው። ሄሎ ጤና ይስጥልን። እሺ በር ላይ ምንድን ነው? ምንም ሰላም የሆኑ ሰዎች ናቸው ሪኩዌስት ልከው ያሉት። በጣም የሚያስፈልገው ሰው እየደረሰው አይደለም። እስቲ እንታገስ። እስከዛ ድረስ ሜምበር ሆኖ እሺ፣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ወይም ፒን ላድርግላችሁ። እስቲ ሜምበር ሆኖ ወይም ደግሞ እኔ እሰጣችኋለሁ። ትንሽ ቆይቼ ቀደም ሰጥቻችኋለሁ። ሄሎ ሄሎ፣ ይሰማል? አቤት፣ አይሰማም? ኤርፎን ነው የምትጠቀሚው? ድምፅሽ ሄሎ፣ አሁን መጣ። እንኳን ደህና መጣሽ። ሰላም አሌክስ፣ አድናቂ ነኝ። አመሰግናለሁ። ምን እንታዘዝ? እንዴት ነህ? መስገን ገብሩ ይስፋ። ደህና ነኝ። ደህና ነህ? ይመስገን። የምሬ ነው። ረጅም ጊዜ ነው ማይክ እና ሁሌ ነው ማደንቅ። እሺ አመሰግናለሁ። ግን አንድ ጥያቄ ልጠይቅ ነበረ። ጠይቂ። ማለት ከልጁ ጋር የምንተዋወቀው ቲክቶክ ላይ ነው። እሺ ግን በሃይማኖት አንገናኝም እና እንዴት ነው ግን ይቻላል? በጣም ነው በሱ ጉዳይ ማለት በእርግጥ ቅርብ ጊዜ ነው ከተዋወቅን፣ ግን በሃይማኖት አንድ አይደለም። እንዴት ተዋወቃችሁ? እኔ እንጃ። እሱ ነው ሀይ ሰላም ምናምን አለኝ። ማለት የሚያስደነግጥ መልእክት ልኮልኝ ሰላም ነሽ ምናምን ሲለኝ የማየው ቪዲዮ የለቀኩ መስሎኝ ሰላም ነኝ ምናምን ብዬ መለስኩለት እና በዛ ነው ያው ማውራት የጀመርነው። ቀጠርሽበት ከዛ? እሺ ከዛ በቃ ማውራት ጀመረን፣ ግን አንድ ሃይማኖት አይደለንም። ጥያቄ ምን ያህል ጊዜ ሆናችሁ ማውራት ከጀመራችሁ? አረ በጣም ቅርብ ጊዜ ነው። ኦልሞስት 1 ወር ወይም 2 ወር በቃ ከዛ አለ 1 ወር። እና ፍቅር ይዞሻል? ማለት አነጋገሩ ለሴት ልጅ ያለው ክብር፣ ጊዜ መስጠቱ ምናምን በጣም ደስ ይላል። ቆይ ለሴት ልጅ ያለው ክብር ምናምን እንዲህ በ1 ወር እንዴት ነው ነገሩ? በ1 ወር ቀለጥሽ እኮ። እየማረከሽ ይሄ ነው? ጊዜ ስለሰጠኝ፣ ምናልባት ብቸኝነት ሆኜ ስላወራኝ ሊሆን ይችላል። በምንድን ነው የምታወሩት? በዋትሳፕ። ስለ ፍቅር ማውራት ጀምራችኋል? ወሬ እንደሚያፈቅርሽ? አዎ። እሺ ማለት አብረን እንሆናለን። እኔ የማጠፋው ጊዜ የለውም ማለት ስለ ትዳር ምናምን ነው የሚሆነው። ስለ ትዳር ነው የምታወሩት? የሃይማኖቱ ጉዳይ እንዴት ነው ምናምን አለሽ? እኔ እንጃ። እሱ እኔ ችግር የለብኝም ነው የሚለው። እኔ ደግሞ ፈራቻ አለኝ። እሱ ችግር የለብኝም ማለት እሱ ኖርማል ነው። በእኔ ቤተሰብም እንደዚህ ሆኖ የሚኖረው አሉ ነው የሚለው። እኔ ደግሞ በእኔ ቤተሰብ ስለሌለ በጣም ነው የምፈራ። ምንድን ነው የምትፈልጊው? እኔ እንጃ ምን ላድርግ፣ ልተው ወይስ ልቀጥልበት? በፍቅር እንዴት ነው? በጣም የመንሳፈፍ ነገር ውስጥ ነሽ? እንደዛ ሳይሆን ግን ወንድ ልጅ ስለ ትዳር የሚያወራው ልጅ በጣም ይማርከኛል። ቁም ነገረኛ ነው ብዬ አስባለሁ። እና እሱ ደግሞ የሚያወራው ስለ ትዳር፣ ስለ ወደፊት ህይወት ስለሆነ በጣም ደስ የሚል ሰው።
እንደዚህ አይነት የሚያወራ ወንድ ልጅ ደስ ይላል። እና ይሄ እንዴት በህይወት ራሱ እንዴት መኖር እንዳለበት ማለት እንዴት ልበል፣ በቃ ሽማግሌ ልኩ እንደሚያገባ እንደዚህ አይነት ስነስርዓት ያለኝ አይነት ሰው እንደዚህ ደስ ያለኝም። እኔ በሰው አልመሰልም እንደ ሌሎቹ ወንድ አይደለሁም ምናምን ነው የሚለው እና ስለ ትዳር የሚያወራ ወንድ ልጅ ደስ ይላል። ባይዘው ያ ይማርክ። እድሜሽ ምን ያህል? 24 24 ማግባት ትፈልጊያለሽ? በዚህ ጊዜ አቅድሽ? ኮርስ ማለት ኮንትራቴን አልጨረስኩም፣ ግን እንደሚጠብቀኝ እዚህ አብረን ሆነን ከዛ ወደ ሀገራችን እንደምንገባ ሁሉም ነገር እንደምናሳካ ምናምን እናወራለን። እሺ፣ ሌላ ነገር አለ ከዚህ ውጭ? ሌላ ምንም የለም ከዚህ ውጭ። ሚዩት አድርጊና ማደንዘዣ ስጧት እስቲ። ቀደን መሰፋት አለባት። ቀዶ ጥገና ሰርጀሪ ክፍል አስገባት። ሚዩት አድርጊ። ስለ ትዳር ያወራ ሁሉ ወንድ በጣም ጥሩ፣ ታማኝ፣ አስተዋይ፣ ያወራውን ሁሉ የሚተገብር ቢሆንማ እንደ ብዙ ሰዎች ህይወት ባልተበላሸ ነበር። ሰይጣን ሲመጣ ሰይጣን ነኝ አይልም። እሺ እኔና እንደ ሀሳብ ልንገርሽ ብዬ ሰይጣን ነኝ እሺ እኔ አይልም። መልአክ ነው የሚመስለው። ሲጀመር ገጽታውም ሲጀመር አፈጣጠሩ መልአክ ነው የሚመስለው። እንደዛ ነው አጀማመሩ። ጥቅስ እየጠቀሰ እንደውም በደንብ እግዚአብሔር እኮ እንዲህ ይላል ሊልሽ ይችላል ራሱ ሰይጣን ማለት ነው። ከዛ አንቺ ሰይጣን እኮ ቢሆን ኖሮ እንዲህ አይልም ስለምትይ ትገነዣለሽ ማለት ነው መጨረሻ። ስለዚህ አንቺ አሁን የሃይማኖትን ጉዳይ ወደ ጎን እናድርገው። በመሰረቱ እንደው የሃይማኖት ነገር እንዴት እናድርገው ምናምን ማለት ያለባቸው የእውነተኛ ፍቅር ውስጥ እንደው ተይዘው ተጠምደው ያሉ ሰዎች ቢሆኑ የእውነት ንጹሕ ልብ ኖሯቸው ግን ፍቅር አሸንፏቸው የተፋቀሩ ሰዎች ቢሆኑ ኦኬ ፌር ለመሆን ትሞክራላችሁ ማለት አይቻልም። በሁሉም ሃይማኖት እንደዚህ አይነት ነገር ግን እንዴት ፊክስ እናድርገው የሚለው ነገር አስጨንቋቸውን የእውነት ልትይ ትችላለች። አሁን የእናንተ በአንድ ወር የእምነቱ ጉዳይ በእምነት ውስጥ ባሉ አባቶች ወይም መምህራን የሚተነተን ነው። እንዴት የተለያዩ ሃይማኖት ውስጥ ያሉ ሰዎች መጋባት ይችላሉ ወይም መፋቀር ይችላሉ የሚለው እሱም ወደ ጎን እናድርገውና በመሰረቱ በአንድ ወር ውስጥ አንድ ሰው ስለ ትዳር ካወራሽ በቃ አልቆልሻል። ይህንና ጥድፍ ሽማግሌ ልክ ያገባሻለሁ እንዲያደርግሻለሁ እያለሻለሁ አንጀተሽን በደንብ እየበላው በቅርቡ ነው ገንዞሽ የሚሄዱ ይሄ ሰው የተዘጋጀው ማለት በደንብ አይለኛ ቢላ እየሳልልሽ። ምክንያቱም እኔ ንገረኝ ካልሽኝ ያለው ግልጹን ንገረኝ ካልሽኝ አሁንም ወዳት ሴት ባገኝ ወይ ባፈቅራት ይህችን ሴት ወይ ብትመቸኝ እሷም ብመቻ ብንግባባ በአንድ ወር ስለ ትዳር ላውራት አልችልም። እመኝ እንዲህ ማስባለሁ። ያችን ሴት በአንድ ወር ውስጥ እንዴት ስላገባት ሞክራለሁ እንዴ ላውቃት አይገባም? ጊዜ አያስፈልገኝም? እኔ ማወቅ ስልሽ በማውራት ሳይሆን የፊዚካል አግኝቻት እሷን ማወቅ አለብኝ፣ ማየት አለብኝ፣ መነጋገር አለብን። ቁጭ ብለን በጠረጴዛ ዙሪያ ሀሳቦቻችን መንሸራሸር አለባቸው። እሷን አግብቼ ልጆቼ እናት ትሆናለች አትሆንም ብዬ ለማሰብ አንድ ወር በጣም ትንሽ፣ አንድ ወር ያውም በሶሻል ሚዲያ ነው እያወራችሁ ያላችሁት እኮ ተይውና፣ ሌላው እንደው በአካል እንኳን ተገናኝታችሁ አውርታችሁ ቢሆን ኦኬ ገዢ ሀሳብ አግኝተው ነው ልንል እንችላለን። ገና በአካል ያላየሽው ሰውዬ ባለትዳርና የ9 ልጆች አባት ሊሆን የሚችል ግለሰብ ቢሆንስ እየታውቂያለሽ። ስለዚህ እኔ እናት 24 ዓመትሽ ነው፣ በጣም ተመስጠሻል። እርግጥ ሴቶች ጆሯችሁን የምታምኑት አደገኛው ፓርት እሱ ነው። ፍሬን ያዥ፣ ግድ የለሽ የእነ ቶሎ ቤት ነው ነገሩ። እኔ የእውነት እንደ ወንድም ነው መናገርሽ። እኔ ችግር የለብኝም ከዚህ እንደወጣሽ ከሱ ጋር ብትጀናጀኝ፣ ግን አይሆንም። በአንድ ወር ውስጥ ወንድ ልጅ አፈቅርሻለሁ ሊል አይችልም። ብንጀናጀን እንኳን ይኸው እኔ እንደ ወንድ ልጅ እየነገርኩ ነው። ብጀናጀን እንኳን በአንድ ወር ውስጥ አፈቅርሻለሁ የሚለውን ቃል ለማውጣት በጣም 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 የማይታሰብ ኢምፖሲብል። አንድ ወር የእግዚአብሔር ሰላምታ እንኳን ለመለዋወጥ በጣም ትንሽ ነው። ሰው አስቢበት። ተግባባን። ሽማግሌ ልክ ያለ ገና አንዱ ሲገሪ አፈጠኑት። የአሁኖቹ ደግሞ ከባዶች ናቸው። የድሮዎቹ ይሻላሉ ትንሽ። 1-5 ዓመትም ጀንጅኖች ነው ወይ 1 ዓመት 2 ዓመት።
የአሁኖቹ ደግሞ ዙሩን አከረሩት። 15 ቀን ከዛ 1 ወር ተግባባ። ማዳም ማቆም ትችላለሽ ወይስ ይከብድሻል? ማቆም ምችል ይመስለኛል። ኖርማል ነው። በኋላ እንደዚህ ብር ልኬለት ቆዳዬን ገፈፈው የሚል ዜና ይዘሽልን እንዳትመጭ ነግረንሽ። እኔ እንደሱ እንኳን ጉራጌ ነኝ። እንደዚህ አይነት የሚወጣኝ ሰው አይደለሁም። ስለዚህ ልብሽንም ጠብቂ። ከማይሆን ሰው ጋር ከምታወጪው ኢነርጂ ህልምሽ ላይ ስራሽ ላይ አባክኘው ይህንን ኢነርጂሽ። ተግባባን? አመሰግናለሁ። ይዟችኋል። ይኸው አሁን የእሷ ፍቅረኛ መጥተውን ያጥረገርገኛል። ቀን ቀን ስገባ ላይቭ ላይ ፍቅረኞቻችሁ እኮ እየሄዱብኝ እኮ ነው ጎበዝ። እናንተ አሁን የሚደርስልኝ እኮ የለም እኮ ኃይለኛ ድንጋይ ነው የሚወረውሩት እኔ ጋር መጥተው። እኔ ደግሞ እረዳለሁ፣ አንደርስታንድ አደረግ፣ ህመማቸው ይገባኛል። በትክክል መድኃኒቱ እየሰራ መሆኑን የምረዳው ቆንጆ ስድብ ሲሄዱብኝ ማለት ነው። አሪፍ ነው፣ እቺ መድኃኒት ስትቀመም በደንብ ሰርታለች ማለት ነው። ዝም ካሉኝ ግን እየሰራ አይደለም ብዬ ነው የማስበው። ሰው ቴንክ ዩ ቬሪ ማች መታችሁ መድኃኒቱ እየሰራ እንደሆነ ለምትነግሩኝ ወንዶች። ኤኒዌይስ በጣም ከባድ ነው አሁን በፍቅር ለመውደቅ እንዲህ ጉዳዩ ረከሰ። በእውነት በጣም የሚያሳዝነው ማለት ፍቃላችሁ ግን በጣም የሚያሳዝነው። ሄሎ አሌክስ ሰላም ነው? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? አውራ የፈለግኩኝ የሁለት ሰው ህይወት ማለት የሁለት ሰው ህይወት በእኔ ምክንያት የተበላሻል እና ምን ማድረግ እንዳለብኝ እንደምትነግረኝ ነው። የሁለት ሰው ህይወት? አዎ። ምን ማለት ነው? አብራሪ ልንስ ማለት በጣም ፍቅር ውስጥ የገቡት ሁለት ሰው አለ በእኔ ምክንያት፣ ግን ለዛም በጣም ብዙ መስዋዕትነት የከፈሉት አለ። ግን እኔ አላፈቅርኳቸው። የተዋወቃችሁት? አንዱን ሁለቱም በአካል አውቃቸዋለሁ፣ ግን አንዱ እንደሚያፈቅረኝ ግልጽ አልነገረኝም ነበር። ሚስቱም ነበረች፣ እኔ አላውቅም ነበረ በሰዓቱ እና ቦታም ሰጥቼው አላወራሁትም ነበር። ደግሞ ገና ልጅ ነው፣ አንተ ልጅ ስለሆንክ ለእኔ አትሆንም ብዬ አላወራሁትም። እሺ። አንዱ ደግሞ ጓደኛ የቤስት ጓደኛ የነበረ 2 ዓመት በጓደኝነት ቆይተን ከዛ ፍቅር ውስጥ ገባ። የምን ጓደኛ? ቤስት ጓደኛ የነበረ አንዱ። እሺ። 2 ዓመት በጓደኝነት ቆይተን ከዛ በኋላ ነው ፍቅር ውስጥ የገባ። አሁን 1 ዓመት ከምናምን ሆኗል። ብቻ ሁለቱም በቃ እኔ ማለት አይፈልጉም። በየደቂቃ እኔ እነሱን እንደሚያወራው ነው የሚፈልጉት። እኔ ደግሞ ማውራት አልፈልግም በየደቂቃ በየቀኑ ማለት ነው። ለነሱ ሴት ስል ሁሌ አወራቸዋለሁ፣ አጸናናቸዋለሁ። ከፈለጉ ደግሞ ቦልኳለሁ። ብቻ ብዙ ነገር አደርገዋለሁ፣ ግን ከኔ ሊርቁ አልቻሉም። አሁን ሁለቱም ሌላ ግንኙነት ውስጥ ገብተዋል። በጣም ሁለቱም በጣም ኃይለኛ ፍቅር ውስጥ ነው ያሉት እና አንዱ ስደት ላይ ነው ያለው፣ አንዱ ኢትዮጵያ ነው ያለው። አንቺ የትኛውን ነው የምታፈቅሪው? እኔ ሁለቱንም አላፈቅርም፣ ግን ደግሞ ቢሆን አሁን ኢትዮጵያ ያለው ቢያንስ ለትዳር የሚሆን ሰው ነው እንጂ ሁለቱንም አላፈቅርም። ታዲያ ለምንድን ነው ያስጨነቀሽ? ታዲያ ካላፈቅርሻቸው ያው እንደሚጎዱ አልፈልግማ። በእኔ ምክንያት ሰው እንደሚጎዳ አልፈልግም እና በጣም እየተጎዱ ነው። እሱ ነው እንዴት አድርጌ እኔን እንደሚጠሉት ማድረግ እንዳለብኝ ግራ ገባኝ። የጥላቻ መርፌ ገና አልቀመምንም። እስቲ ወደፊት እናስበታለን። ለጊዜው
የፍቅር ትሪት የሚያደርጉ መርፌዎች ነው የቀመሙ። የጥላቻ እስቲ ሰው እንዴት መጥላት እንደሚቻል የሚል ገና አልደረስንበትም። ምናልባት ከዛሬ 200 ዓመት በኋላ ምርምሩ ላይ ምንደርስ ይመስለኛል። አሁን አንቺ ምንም አይነት የፍቅር ስሜት የለሽም ለእነዚህ ሰዎች። የምትውይላቸው ውለታ ምን እንደሆነ ታውቂያለሽ? ከእነሱ መራቅ። እኔ እንግዲህ ፐብሊክ ላይ ነው ያለሁት። እዚህ ውስጥ ለምሳሌ እንደው የሆነች ሴት ፍቅር ያዘኝ ብትል ከኔ እና ብትጎዳ እኔ ሳላወራት ተስፋ ሳልሰጣት ህይወቷን ሳልነካከው ህይወቷ ውስጥ ሳልገባ በራሷ ወይ ብትጎዳ ተጠያቂ ሆናለሁ እንዴ? ራሴን ነው ልቆጣጠር የምችለው አይደል? ሰው ልቆጣጠር አልችልም። የሰውን አይምሮ ልቆጣጠር አልችልም። እኔ ግን ደውዬላት አውርቻት ህይወቷ ውስጥ ገብቼ ተስፋ ሰጥቻት እንደዚህ አይነት ነገሮች አድርጌ በርቃት ወይ ልቧን መሰብረው፣ አዎ እኔ ጥፋት። ግን እኔ ህይወቷን ሳልነካ ሳልቀር ይቅርታ አልሆንሽም፣ አልሆንሽም፣ የራስሽን መንገድ ሞክሪ፣ እኔ አላፈቅርሽም፣ ፍቅር ከአንቺ አልያዘኝም ብዬ እውነቱን ነግሬያት፣ እሷ ግን ብትጎዳ ፈጣሪም አይጠይቀኝም። ገብቶሻል? የራሴን አይምሮን ኮንትሮል ላደርግ የምችል። አንቺም እነዚህን ሰዎች አታፈቅሪያቸውም ማለት። ስለዚህ እኔ አላፈቅራችሁ፣ ይቅርታ፣ ይሄ ሁሉንም በየፊነት አላፈቅርም፣ የራሳችሁን መንገድ ህይወት ጀምሩ ብለሽ ስልክሽን ቀይረሽ አድራሻሽን ቀይረሽ ስራሽን መስራት። ከዛ ውጭ እነሱ ልክ አሌክስ እንደዛም ብዬችኋለሁ። ለሁለቱም እኮ አፈቅራችኋለሁ፣ እፈልጋችኋለሁ አላልኳቸው። እንደማልፈልጋችሁ እኮ ግልጽ አድርጌ ነግራችኋለሁ፣ ለሁለቱም ማለት ነው። ግን ችግሩ ምን መሰለኝ፣ አሁን ይሄ ስደት ላይ ያለው እኔ ካላወራሁት በቃ ወደ ሀገሬ ካልገባው እንደዚህ ካልሆንኩኝ በቃ የሆነ ነገር ይሆናል፣ ይታመማል፣ ብቻ ብዙ ነገር ነው የሚሆነው። ኢትዮጵያ ውስጥ ያለው ደግሞ በሰዓቱ ቦይስ እንኳን ባልመልስለት በቃ እኔ ማውራት አትፈልግም እንደዚህ ሆናለች ብሎ ወደ መጠጥ ነው የምሮጠው። ስራውን በስርዓት አይሰራም። ግዴታ በቃ እኔ እንደነሱ ስል እነሱ ማውራት አለብኝ ብዬ ነው የማስበው። ግን ደግሞ እኔ እንጃ የምር ግራ ገባኝ። አይ ተይ ተይ፣ ማንም ሰው ለአንቺ ሲል እንኳን ምንጭ አይሻልም። ገብቶሻል? በተለይኛ ወንዶች ለሴት ስንል እንደው ከስንት አንድ እንደው በጣም በፐርሰንት ስታስቀምጡ እንደ እውነተኛ አፍቃሪ ምናምን ከተባለ እንደ ባለፈው እዚህ ቤት ገብቶ እንደነገረን ልጅ ከሆነ እንጂ የትኛውም ወንድ የኔ እናት ለአንቺ ሲል ቁርሱን አይዘልም። መጠጥ መጠጣት ደግሞ ያው መጠጣት ሰበብ ስለሚፈልግ ያው እንግዲህ በእሷ ምክንያት ነው የምጠጣው ካለ አንድ ሰው ያስቀኛል። በሴት ምክንያት እሷ ስላላወራችው የመጠጣት አምሮቱ የሚያስጠጣው አንቺ አይደለሽም። የት ታያለሽ? የት ታውቂያለሽ? የተነገረሽ ነው። ይሁን በአንቺ ምክንያት ከዚህ ከ8ኛ ፎቅ ላይ ልዘል ነው። ታወሪኛለሽ አታወሪኝም ይልሻል። ሰው ቁጭ ብሎ ሙቪ እያየ ነው። ገብቶሻል? አንቺ የተነገረሽ ናምነሽ ዘራፍ ባቲ ጥሩ ነው እንደ ሀሳብ። በተቻለሽ አቅም እንዲህ ነው ሳቲ ስልክሽን ቀይረሽ አድራሻሽን ቀይረሽ ብትርቂያቸው ጥሩ ነው። ራሳቸው ሲሉ ይኖራሉ። ምንም አይሆንም። እመኝ። እሺ ሰበብ ነው አንቺ የምትፈልጊው ከእነሱ ላለመራቅ። አልሰማሁም። ሰበብ ነው የምትፈልጊው ከእነሱ ላለመራቅ አንቺ? ኧረ ከእነሱ መራቅ ነው የምፈልገው የምር። ግን እኮ አንዱ እኮ ላይ ትዳር የሚሆን ነው እኔ የምፈልግ አይነት ሰው ነው። አላፈቅረውም እንጂ ነገ ላይ ያፈቅራለሁ ብዬ የማስብ ሰው ነው። ነገ ላይ ማፍቀር አይቻልም እንዴ? ቆይ ነገ ላይ ማፍቀር አይቻልም ዛሬ ካላፈቀርኩኝ? የሰው ልጅ እኮ ክቡር ነው የኔ እናት። እንደ አይጥ መሞከሪያ አይደለም። ነገ ላፈቅረው እችላለሁ፣ የሆነ ባህሪ ይመቻል፣ እስቲ ባፈቅረው ልሞክር፣ እስቲ ቴስት ላድርገው ብለሽ የሰው ህይወት ውስጥ ገብተሽ ነገ እንዳሰብሽው ባይሆን መውጫ ቀዳዳው ይጠፋሻል። ልብ መስበር ማለት ይሄ ነው። ይሻል አሁን አንቺ እስቲ ነገ ላፈቅረው እችላለሁ ብለሽ ገብተሽ ህይወት ውስጥ አገባለሁ፣ እወድሃለሁ፣ እስቲ እናየዋለን ወደፊት እያልሽ ያ ሰው ተስፋ አግኝቶ የሆነ አንቺ ጣዕሙ ቢጠፋብሽ ወይም ምንም ሴንስ የሌለው ህይወት ቢሆንና ይቅርታ አልቻልኩም ብለሽ ብትወጪ አየሽ እንሰው ጎዳሽው። ካልነካካሽውና ካልገባሽ ግን ኢትስ ኦኬ። እሺ አመሰግናለሁ። ሰበብ ነገ ላፈቅረው እችላለሁ። ወንድ ልጅ ቁርሱ አንዘልም።
አሁን ፍቅር አሁን ድሮ ኤሌመንተሪ እና ሃይስኩል ተማሪ እያለን ነው የአይን ፍቅር ምናምን ታውቃላችሁ። ምግብ አያስበላም ለክፉኝ ያውቃል። እኔ ምግብ አያስበላኝም። ልጅቷን ሰፈሯ ድረስ እሄድ ነበር፣ ነግሬያችሁ ነበር ባለፈው። ሰፈሯ ድረስ ተከትያት ምናምን የሆነ ጉራንጉር ውስጥ ነው የምገባው። ትክክለኛ ቤቷን አላውቀውም፣ መውጫ ቅያሱን ነው የማውቀው። ዘገጅ ሆነ እስቲ ከወጣች ተለክፌ ተይዤ በጣም ጩጬ የአስራ ምናምን ልጅ እያለሁ ልክፍት በጣም ከባድ ነው የዛኔ። እና ምግብ አያስበላም፣ እንቅልፍ አያስተኛም፣ ያነጫነጫል። ሌሊት አፍጥጠ ነው የምታድረው። አስተማሪው ትምህርት እያስተማረ አንተ ውሽብር ይልብሃል። ምንድነው መልሱ ምናምን ስትባል ትደነባበራል። እንደዚህ አይነት ልክፍት ይዞኝ ያውቃል። ሲዘጋ ሰኔ ላይ ቤቴ ስቀመጥ እሷም ትምህርት ቤት ቀየረች። እኔም ይሄ የድሮ ፍቅር ነው። የአሁኑ ምግብ በደንብ ነው የምንበላው። እኔ እንደውም ፍቅር ቢይዘኝ የበለጠ የምበላ ይመስለኛል። አሁን በቀን አንዴ ነው የምበላው። በቀን 4 ላደርገውላ እችላለሁ። አፒቴት የሚከፈት ይመስለኛል። ለአንቺ ሲል ማንም አንዘልም፣ ምሳ ምናምን አንዘልም። እንኳን ራሴን አጠፋለሁ። ወይ ጉድ! በጤና ይስጥልኝ። ሄሎ ሲሸውዷችሁ እኮ ነው ማለት ሲሸውዷችሁ ስለምናድር ነው። ለምንድን ነው የሚዋሹት? እኔ ያለ አንቺ መኖር አለን ግጥም አድርጎ ነው የሚኖረው። እንደውም ዓለም ሁሉ ሰው ህዝብ አልቆ እሱ ብቻውን ቢቀር ኑርት ነው የሚለው። በደንብ ለምን ይዋሻል ነው? እንደ ሰው ትሪት አላረጋትም እንዴ? ነው ወደድ እንደ ሰው ትሪት ማድረግ ያለብኝ፣ ማካበድ የለብኝም። ሄሎ ኮንፊደንስህንም ነው የምታጣው በመሰረቱ። ልፍስፍስ ነው የምትነፋረቅ ከሆነ እሷ ፊት ጠንካራ ነው መሆን ያለብን። እንደውም ሰው ያለ እሱ ጠንካራ ሆነ መቆም እንደምትችል ካሰበ ሞር በአንተ ይተማመናል ወይም ደግሞ በአንተ ይሳባል እንጂ ማለት ብዙ አያዋጣም። እሺ ሜምበር ሁኑ እስቲ። ኮይን ልስጣችሁ፣ የመጨረሻውን ዙር ኮይን ልስጣችሁ አንዴ። ሄሎ እኔ ግን ኮይን ስሰጣችሁ ኮይኑን ወስዳችሁት የምትሄዱ ሰዎች አላችሁ። እንደ ሀሳብ ማይገባኝ ነገር ሜምበሩ አይጨምርም ብዬ ከሆነ ይኸው ኮይን እዚህ ጋር ሳጥን ውስጥ አለላችሁ። የለችሁ ሳጥን ውስጥ ከ3 ደቂቃ በኋላ ይሰጣችኋል። ግን ብዙ ታብ ላደረገ ሰው ነው የሚሰጠው። እሺ ብዙ ታብ አድርጉና ልክ 3 ደቂቃ ቁጥር ሲጨርስ ሳጥን ውስጥ ነቁት ይሰጣችኋል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ቆይ ነይ ግቢ እስቲ። በእሷን እድል ለአንቺ ልስጥሽ። ነይ ግቢ። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው አሌክስ? እግዚአብሔር ይመስገን። አይሰማም? ሰላም ነው። ስላስገባኝ አመሰግናለሁ። እሺ አመሰግናለሁ። ብዙ ጨቅጭቄ በግድ ገባዋ። አዎ ምክርን ፈልጌ ነበር አሌክስ። እሺ ንገሪኝ። ስለ ትዳርም ልበልህ ስለ ፍቅርም ልበልህ ከየት እንደምጀምር አላውቅም። በእርግጥ ግን ከዛሬ ከ7 ዓመት በፊት የነበረ ነው እምነግርህና እንደዚሁ በመተዋወቅ ነው። ልጁ ጋር አዲስ አበባ ነው የተገናኘ ነው ስራ ቦታ። ከዛ ተዋወቅን እና በሃይማኖት አንድ አልነበርንም፣ ማለት የተለያየ ሃይማኖት ነበረ። ከዛ በሰዓቱ በቃ ያንተና እኔ የተለያየ ሃይማኖት ስለሆነ ያለን በአብረን መቀጠል አንችልም ምናምን ስለው አይ ችግር የለውም እኔ ወደ አንቺ ሃይማኖት መጥቼ አብረን መቀጠል መኖር እንችላለን ምናምን አለኝ። ከዛ እሺ ብዬ ሃይማኖትን ያው አስቀየርኩት ማለት ነው። እኔም መስሎ መኖር ጀመረ። እሺ አልተጋባችሁም? ሳንጋባ በፊት ነው በቃ ሃይማኖትን የቀየረልኝ። ሳትጋቡ ነው አብራችሁ መኖር የጀመራችሁት? አዎ። ከዛ ሃይማኖትን ቀየረልኝ። ከዛ አብረን መኖር ጀመርን። ከዛ ቤተሰብ አስተዋወቅን። ከዛም በኋላ ልጅ መጣ፣ ልጅ ወለድን። እዛው አዲስ አበባ እየኖርን ማለት ነው።
ከዛ አዲስ አበባ ኑሮ ሲከብደን ወደ እኔ ቤተሰቦች ወደ ገጠር ሄድን። እዛም ወደ 3 አመት ኖር። ከዛ ሁለታችንን በቃ ኑሮ ሲከብደን ወደ ስደት መረጥንና ስደት ወጣን። ማለት እሱ ቀድሞ ወጣ፣ ከዛ እኔ ተከትዬ ወጣሁኝ። ከዛ ስደት ዓለም ላይ እየኖርን እያለ እሱ በስደት ላይ እያለ እኔ ሳላቅ ለካ ወደ ሃይማኖቱ ተመልሷል። ወደ መጀመሪያ ሃይማኖቱ ማለት ነው። ከዛ እኔ መጥቼ ሰው ሀገር ላይ ተገናኘን። በቃ እንደመጣሁም ጥሩ ነገር አልገጠመኝም ነበረ። ከዛ ስንገናኝ በቃ እሱ ወደ ራሱ ሃይማኖት ተመልሶ ሁሉ ነገር ተቀይሮ በቃ እኔም ድሮም አላመንኩበትም ነበረ። እኔ ምን እንደምልሽ አላቅም እና ብሎ በቃ ወደ ራሱ ሃይማኖት ተቀይሮ አገኘሁት። ከዛ በቃ በሰዓቱ ተናደድኩ፣ አለቀስኩኝ። በቃ ራሴን ጠላሁ። ስደት ዓለም ላይ ጥሩ ነገር አልገጠመኝም ነበር። እሱ ነገር ተደራረበብኝ። አሁን እንዴት ብዬ ልራቀው? ያው በመሀላችን የ5 አመት ልጅ ያለችን በጣም እወደዋለሁኝ፣ እሱም ይወደኛል። ያው አሁንም ቢሆን አልፎ አልፎ እንገናኛለን። ግን እንዴት ብዬ ነው ከዚህ ሰው የምርቀው? በቃ ማለት ያው ከዚህም በኋላ አብረን መቀጠልም አንችልም። የተለያየ ሃይማኖት ኑረን እሱም ወደ ሃይማኖት ተመልሶ እንዴት ብዬ ልራቀው? እስኪ ምከረኝ። የት ነው ያለሽው? እኔ ዱባይ ነው ያለሁት። እሺ፣ አሁን ታወራላችሁ? አዎ እናወራለን፣ እንገናኛለን። በቃ ልርቀው ወስኜ ሳበቃ በቃ ከተገናኘን በኋላ በቃ መልሼ እሱ ስር እገኛለሁ። በቃ ከዚህም በኋላ እሱ ጋር ምን እሰራለሁ ብዬ በቃ ራሴ ከወሰንኩ በኋላ ስንገናኝ በቃ አብረንም ብዙ ነገር እናሳልፋለን። በቃ ምን ሆኜ ነው ብዬ በቃ ራሴን ጠይቀዋለሁ፣ ራሴን እጠላለሁ። ከዛም በኋላ ያስጠላኛል፣ እኔ ራሴን እጠላለሁ። ገባ? ምን እየሰራው ነው? ምን ሆኜ ነው? በቃ እንዴት ነው ከሱ መራቅ የምችለው እላለሁ። ገባ? እድሜሽ ምን ያህል? እድሜ 28። እሺ፣ ሚውት አድርጊ እስኪ። እሺ፣ አንደኛ ነገር እምነት ወይም መንፈሳዊ ህይወት እቃቃ ጨዋታ አይደለም። ምድር ላይ ያለን ገንዘብ፣ ንብረት፣ ሀብት፣ ዝና ጥለን የምንሄደው ነገር ጊዜያዊ ገብቶሻል? የትኛው ይሄ አሁን ሚውት አድርጊ። ሚውት ማድረግ ትችላለሽ? እኔ የመጀመሪያ ጊዜ ነው ገስት ስገባ፣ ምን አልችልም እያልሽ እንዳትሰሚ ነው። አታረጋግተሽ ስልክሽን አስቀምጪና በትኩረት እንድታዳምጪ ነው። አንደኛ ሰው መንፈሳዊ ህይወቱን ከሸጠ አሁን ላንቺ ላወቀሽ ሰው ብሎ የትኛውም እምነት ተከታዩን ችግር የለብኝ። በሚያምንበት እምነት ግን ቀልድ የለም። ገብቶሻል? ሰው እኮ ነገ ጥየው የሚሄደው ሀብት ንብረቴን፣ ገንዘቤን፣ ሁሉ ነገር ትቼ የሚሄደው ወደ ፈጣሪ ነው ብሎ የሚያምንበት የሚከተለው እምነት ነው። ያንን አምኖበት እስከቀጠለ ድረስ በተራ ትናንትና ሆዴ አንጀቴ ኩላሊቴ በሚል በተዋወቀው ሰው ምክንያት ሃይማኖቴን ቀይራለሁ ካለ ጫፍ ላይ ነው ያለው ማለት ነው። ፈጣሪውን እየካደ ነው ያለው። ፈጣሪውን ለመካድ ኢዚ የሆነለት ሰው በቀላሉ በትንሽ ጊዜ ትውውቅ ቀይራለሁ ችግር የለብኝም ያለች ሰው እንዲህ ነው አንቺን የማይክደው። አንቺን አሽቀንጥሮ ነው የሚጥልሽ። የጊዜ ጉዳይ ገብቶሻል? ስለዚህ ይሄ እንደ ፔንዱለም በይው። አንቺ ጋር መጣ፣ ሃይማኖቱን ቀየረ፣ ከዛ መልሶ ወደ ሃይማኖቱ ተመለሰ፣ ከዛ እንደዚህ አቋም የሌለው አቅጣጫ የሌለው ወደ ነፈሰበት በሙቀቱ ልክ ሄዶ የሚንቀሳቀስ ሰው አይሆንሽ። ሁለተኛ በጣም ቀይ መስመሩ ያላገባሽው ወንድ ጋር አብረሽ መኖር የለብሽም። ቴሌቪዥኑ ያምራል፣ ሶፋው ያምራል፣ አልጋው ያምራል። መታረጃሽ ነው የኔ እናት፣ ነገ የምትታረጅበት ነው እንጂ የአሁን ውበትሽ ምናምን ላቆልጳጵስሽ ይችላል። ተሸክሞሽ ሊገባ ሊወጣ አዝሎሽ ምናምን ሊንቀሳቀስ ይችላል። የትንሽ ጊዜ ሙቀት ቀን ቀንም በተካ ቁጥር ህጋዊ ትዳር ከሌለሽ ከዛ ሰው ጋር አንቺን በርግጫ አፍንጫሽን ብሎ ያስወጣሽና ሌላ ሴት ያስገባበታል። ምን ያግደዋል? ቤተሰቦችሽ አያግዱት። ለምን የሚለው ሰው የለም። ለምን አያውቁትማ። የት ያሳየሻቸውን ወግ ማድረግ ነው። የት ሽማግሌ ልኮ ያገባሽ? ምን አግብቷቸው ጣልቃ ይገባሉ? አጋድሞ ቢያርድሽ ማንም ሰው ተባረ ሊለው አይችልም። ለምን?
አንቺ ነሽ ቤቱ ሰተት ብለሽ ሄድሽው። ከዛ ነው ሴቶች እባካችሁ ተፋቀርኩ ብላችሁ አብራችሁ ለመኖር ተፍ ተፍ አትበሉ። የዛሬ ፍቅር ይቀየራል፣ የዛሬ ማቆለባበስ ይለወጣል፣ ነገ አይኖርም። ስለዚህ ያንን ማድረግሽ ስህተት ነው። ሁለት ጥፋት ነው ያጠፋሽው። ሰው ከስህተቱ ግን ይማራል። እየፈረድኩብሽ አይደለም፣ ስህተትሽን እንድታውቂው። ይሄ ስህተት ኦኬ እንዲህ ከሆነ ብለሽ ኔክስት አትደግሚው፣ ትጠነቀቂያለሽ ማለት ነው። እንዴት ልራቀው አይባልም። በቃ ይሄ ሰውዬ ፍጹም ኮምፕሊት ለአንቺ አቋም ያልኖሮት አብሮሽ ሊኖር ሊያስተዳድርሽ የሚችል ሰው አይደለም። ይሄ ከገባሽ ዋናው ፖይንት ይሄ ከሆነ ለመራቅ አይከብድሽም። ለምን ከዛሬ ጀምሮ አቋምና መንገድሽን ታስተካክያለሽ። በቃ አይሆንም የሚለውን ቁርጥ አድርገሽ ከያዝሽ ማለት ነው። ሰው ሀገር አይደል ያለሽው። አንደኛ እንዴት እንደምትርቂ ልንገርሽ፣ እንዴት እንደምታቆሚው በፕሮሰስ ከዛሬ ጀምረሽ ስልክ ቁጥርሽን ቀይሪ፣ አዲስ ሲም ካርድ አውጪ፣ ከአዳዲስ ሰዎች ጋር ብቻ አውሪ እና ከቤተሰብሽ ጋር። በስራ አብዛኛው ሰዓትሽን ቢዚ ሁኚ። ስልክሽ ላይ እሱን የሚያስታውሱሽን ነገሮች በሙሉ አጠፋፊ። ፎቶዎች፣ ጽሁፎች፣ ምኖች ትውስታ የሚጭሩብሽ ስድብ የሚሆን ምንም ብቻ አጠፋፊ። እሱን ትውስታ የሚጭርብሽን ነገር በሙሉ ከዛ 24 አወር ቢዚ ሁኚ ራስሽን። ከስራ ውጭ ስትሆኚ ቁጭ አትበይ። ለምን ቁጭ ስትይ ጭንቅላትሽ ያስባል፣ ሳታስቢ ወደኋላ ያጠነጥናል። ለምን እንደዚህ ሆነ፣ እንዲህ ባይሆን እኮ በዚህ ቢሆን እኮ እያለ ጭንቅላትሽን ይበጠብጠዋል። ስለዚህ አክሽን ውስጥ ሁኚ ሁል ጊዜ ስራ ላይ። ስራ እንኳን ባይኖርሽ ከጓደኞችሽ ጋር ሁኚ፣ አውሪ፣ ሳቂ፣ ተጫውቺ፣ የምሽ ከዛ ተኚ። እንደገና ስትነሽ እንደዚህ አይነት ሰርኩሌሽን ስትሆኚ በወር ውስጥ አዲስ ልማድ ለምደሽ ምን ሆኜ ነው እንደዚህ የቀዠበርኩት የዞረብኝ ብለሽ ራስሽን ትታዘቢዋለሽ። ተግባባን? ሚዩቱን ለማንሳት ከፈለግሽ መሀል ፕሮፋይልሽን ትነኪውና ፎቶሽን፣ ከዛ ከሚመጣልሽ ዝርዝር ሁለተኛ ላይ ያለው ማይክራፎን የሚለውን ንኪው። ሚዩቱ ይነሳ። አዎ እንደነገርኩ ደግሞ ልጅም አለችን በመሀል የ5 ዓመት ልጅ ማለት ነው። በእሷ ምክንያት እንገናኛለን፣ እናወራለን። ያው ልጄ እናቴ ጋር ነው ያለችው። በእርግጥ ይኸውልሽ አሁን ልጁ ነው እንጂ የእሱ አንቺ እሱ አይደለሽ። ይህም እወቂ እሺ። ያሳድግ ልጁን ይህ አገኝ ችግር የለም። አንቺ ግን የእሱ አለ። ተግባባ? እሺ አሌክስ። እሺ አመሰግናለሁ። እሺ አሌክስ። ዋጡት እስቲ ኪኒውን የምንሰጣችሁ አንዳንዶቻችሁ ወስዳችሁ ሼልፍ ላይ ነው የምታስቀምጡት፣ ወይ ቁም ሳጥን ውስጥ ትቆልፉበታላችሁ። የሚዋጣውን ኪኒን ምንድን ነው ደሜ? አፉፋ ነው። ትኩረቴን እንትን አትበሉ እሺ ጋይስ። እንትን ውስጥ አትክተቱት፣ ዋጡት። ላጣርጋችሁ በቀን አንዴ ዋጡ ካልን በቀን አንዴ ዋጡ። ምንድን ነው በኋላ አገረሸብኝ ብሎ እንትን ማለት ነው። ፊኛ ያሰንፉኛል። ጋይስ ቀዶ ጥገና ክፍል ሰርጀሪ ሆነን አፉፋ መንፋት አይቻልም፣ መሳሳም አይቻልም። እንድሰማችሁ የምትፈልጉ ሰዎች ካላችሁ ጌም ላይ ነው እንሳሳምባቸዋለን ጌም ላይ ሲሆን፣ ይሄ ግን የሰርጀሪ ክፍል ነው ጓዶች። ሰርጀሪ ክፍል ምላጭ መቀስና መርፌ በአንድነት አብረው የሚሰሩበት ክፍል ነው። እዚህ ጋር እየቀደድን ደም ምናምን እያለ ኪሲንግ ምናምን በህግ ዘብጥያ ነው የሚያስወርደኝ። ብረሳስ መርፌ ረስቼ አሁን ውስጡ በሰፋ ውስጥ ያነሰው እዚህ ጋር ስሳሳም ማለት ነው። ጥሯል። ጥንቃቄ ይፈልጋል። የሰው ህይወት ክቡር ነው። እሺ ጓዶች መቀለድ የለብንም። እሺ በርጋ በጣም ዝግ እያለ ነው። ታፕ አድርጉስ። እንዲህ ይብስባችኋል። እንዲህ ማን ነው እንዲህ የሚያደርጉ? ውጉልኝ እስቲ ነርሶች። ኮማ ክፍል አስገቡት። የለም ፌንት ሰርቷል። ወንዶች እኮ በቃ ድንገት ነው ድንገት ይገባሉ። አሁን ትናንትና በጣም ተጎድቶ ያወራን ልጅ ነበር አይደል? ወንድ ልጅ ተጎድቶ ሲገባ ወንድ ልጅ ሄሎ እሺ
እድል ለእሷ ልስጣት። ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለው ሄሎ፣ ጤና ይስጥልን። ሄሎ፣ እሺ አስገባኝ ብላኝ እያለች ከኮመንት ማላስገባው እኮ ለዚህ ነው። አስገባኝ ያለችኝ አስገባዋት። ከዛ የሚያስፈልጋቸው ሰዎች ጋር እስክንደርስ ድረስ እንቀጥላለን። አይ ይቅርታ፣ ከኮመንት ታውቁ፣ በቃ ታውቁ። የኔ ናት በቃ አስገባኝ የሚለውን ቻሌንጅ አደረጋችሁት። አስገባኝ ብሎኝ ከኮመንት አንዴ ብስል ወጣች ዝም ብላ። እሺ ቻሌንጅ ተጀምሮ ነው አስገባኝ የሚል ቻሌንጅ። በነገራችን ላይ አንዴ ገብታችሁ ዝም ካላችሁ በኔክስት አላስገባም ጋይስ። ለሌላ ሰው ደግሞ እድሉ ዝም ብለን ሄሎ ስንባባል መቀጠል የለብንም። ሬዲ ሁኑና ልክ ስትገቡ አትሊስት ሪኩዌስት የሚለውን ተጫኑትና ገስት ላይ ብዙ ሰው አለ እኮ ገስት ላይ። ከዛ በቀደም ተከተል ነው እያስገቡ ያሉት ሪኩዌስት። ግን አንዳንድ ሰው ታብ ሲያደርግም ይመጣበታል መሰለኝ። ያው ሄሎ ስንል አይሰማቸውም። ጤና ይስጥልን። ሰላም ነው አሌክስ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። ምክር ፈልጌ ነበር። እሺ ንገሪኝ። እኔ የልጆች እናት ነኝ። 2 ልጆች አሉኝ። ማለቴ ባለቤቴንም የተዋወቅኩትኝ እዚህ ስደት ላይ ነው። እሺ ልጆቼ ራሱ አሁን 7 ዓመት እና 8 ዓመታቸው ነው። እሺ ግን ባለቤቴ ጋር በቃ ልንግባባ አልቻልንም። እንደዚህ በመንገድም ስመጣ ያኔ በህገ ወጥ ነው እና የመጣሁት እዚህ ሳኡዲ። የመን ላይ 8 ወር ስቀመጥም እንደዚህ አልተቀበለኝም። እሱም የሆነ ችግር ውስጥ ነበርና ግን ቢሆንም ከችግሩ ተፈትቶ ምናምን ደውሎ ራሱ አልጠየቀኝም። ግን እዚህ ከመጣው ደውሎ ያው በቃ ሚስቴ ነሽ ምናምን፣ እዛ ሀገር እያለው በቃ እንዳትመጪ፣ ወደዚህ ስደት እንዳትመጪ፣ ከመጣሽ ሚስቴ አይደለሽም ምናምን ሲል ነበረ። እሺ ከዛ ግን እዚህ ስደት ከመጣው በኋላ እኔም እንዳልኩ እዛ የመን ላይ 8 ወር ስቀመጥ አንድ ቀንም ደውሎኝ አያውቅም። እኔም እንደዚህ ሰርቶ ክፍያ የሚባል ነገር አለ እዛ ብዬ ነው የመጣሁት። ከፊት ሳኡዲ ኑሬ ምናምን ልጆችን ራሱ እዚህ ሳኡዲ ነው ወልጃቸው የሄድኩትኝ። ግን ያኔ ኢትዮጵያ ስኖር በቃ ሀዘንተኛ ነበርኩ። ብዙ ጊዜ ከፋና አለቅስ ነበር። እናቴንም በስደት አጣሁ፣ ወንድሜንም እዛ ሆኖ ሞተ። አባቴ ደግሞ እንደዚህ በቃ ፓራላይዝ ሆኖ ነበርና በቃ ብዙ ችግር ውስጥ ነበርኩኝ። እዚህ ሳኡዲ አረቢያም በጥይት ተመትቼ 11 ወር ምናምን ታስሬ ነበረ እና በጣም ከባድ ሁኔታ ውስጥ ነበርኩኝ። ከዛ ሁሉን ነገር በቃ እዚህ እሱ 2015 ላይ ከባለቤቴ ጋር ነበር የመጣ ነው። ከዛ 2015 በአንድ ላይ መጥተነ እኔ የመን ላይ በጥይት ተመትቼ ጥይቱም የመን ላይ በሕክምና ወጣልኝ። ከዛ በኋላ 4 ወር ታክሜ ምናምን እንደገና በእግሬ ተጓዝኩ። ደንበርም ማለት ነው። ደንበሩን ቆርጠም ምናምን ተያዝኩኝ። ተይዤ እስር ቤት 11 ወር ታምሜ ምናምን በቃ አባቴም እንደታመመ ነገሩኝ። ያኔ እናቴንም አጥቻለሁ፣ ወንድሜንም አጥቻለሁ። ከዛ አባቴ ደግሞ ታመመ ሲባል በቃ እስር ቤት ሆኜ በጣም ነበር ያለቀስኩት። ሁሌ ነበር ማለቅሰው ማለት ነው። ከዛ ሀገር ከገባሁ በኋላ ያው ብቻ አላሳፈረኝም። እሱም የተወሰነ ላከልኝ። በፊት ሰርቼ ስለነበር ያኔ ትንሽዬ ከተማ ቦታም ነበረችኝ። አባቴንም እዛ እያስታመምኩኝ እጄ ላይ ምንም አይነት ብር የለኝም ነበረ። ላክልኝ ምናምን ስለው ያው የተወሰነ ወራቶች ላከልኝ። ከዛ በኋላ እንዴ እኔ ታመጣዋለሁ ማለት ጀመረ። እንደዛ ሲለኝ በቃ እንደዚህ የምትል ከሆነ እኔ ስደት ብርቅ አይደለም እመጣለሁ፣ ተመልሼ እመጣለሁ። እኔ አባቴንም እህቴ ጋር ጥዬ እመጣለሁ ስለው በቃ እንደዛ የምትይ ከሆነ ከመጣሽ ሚስቴ አይደለሽም አለኝ።
ያኔ ቤቱ ደግሞ የራሴ ነው። ራሴ ነኝ የገዛሁት። እዚህ 6 አመት 7 አመት ስቀመጥ እሱ ጋር ሳልገናኝ በፊት የገዛሁት ቦታ ነበረ እና ቤቱን ደግሞ ቦታ አለውና ቤት ስራበትኝ እንደዚህ ውሃ ስራ ምናምን የሚባል ነገር አለና ሳውዲ አረቢያ እሱን ነው የሚሰራው። ቤት ስራበት ምናምን ስለው አይ እንደዛማ መሆን አይቻልም ምናምን ሲለኝ በቃ ተናደድኩኝ። እሺ እንደዛ መሆን ካልቻለ ቢያንስ የቤት እቃ አሟላልኝ፣ የቤት እቃ ካሟላክልኝ እኔ እዚህ እቀመጣለሁ፣ ቤቱም ቀስ ብሎ ይሰራን ስለው 200 ሺህ ብር ነው ጠይቄ የነበረው። ግን አልክም አለኝ። ተናድጄ መጣው። ስመጣም ራሱ ልጆቼንም በቃ ልጆች አይደሉም አንቺ ሚስት አይደለሽም ምናምን ብሎ የነበረ ይሰማል። ግን ከዛ በኋላ ማለት ነው በቃ እኔ እዚህ ከመጣው በኋላ የመላይም እንዳልኩ አልተቀበለኝም፣ ደውሎም አልጠየቀኝ። እዚህ ከገባው በኋላ ግን ያው በቃ ሚስቴ ነሽ እኔ ችግር ውስጥ ስለነበርኩ ነው ምናምን አለ። እሺ ብለን አይሰማም፣ እየታፈነ ነው ድምፅሽ። እሺ አሁንሳ እሺ ከዛ ከገባው በኋላ የልጆች እናት ነሽ ሚስቴ ነሽ እንዴት እንደዚህ ትያለሽ? ችግሩ ውስጥ ስለነበርኩ ነው ምናምን አለ። እሺ ችግር ላይ ብትሆን ደውለህ እንኳን መጠየቅ ነበረብህ። እንዴት እንደዚህ ትላለህ? እኔ ቤተሰቦቼን አጥቼ እኔ በጥይት ተመትቼ ምናምን ቁጥኝ ያኔ አባቴ ከሞተ ነው ደውሎ የጠየቀኝ። ከዛ እኔ ደግሞ በቃ የልጆች አባት ስለሆነ ችግር የለውም ብዬ በቃ በስልክ ማውራት ጀመርን ማለት ነው። በስልክ እያወራን በቃ እንደዚህ እንደሚወደኝ የሚነግረኝ ነበር። እኔም እንደዛው በፊት ያኔ አብረን ስላሳለፍን 9 አመታችን ነው እንግዲህ ከሱ ጋር ከተገናኘን። ከዛ በኋላ በቃ ድንገት የኢድ ጊዜ እኔ ጋር ካልመጣሽ አለኝ፣ ወደ ኢጃዛ ማለት ነው። እኔ ጋር ካልመጣሽ ሲለኝ እንዴት እንደዚህ ትላለህ? አሁን ላይ አባቴ ሙቷል። ቢያንስ ለአባቴ እንኳን አሁን በቃ የሆነ ተስካር የሚባል ነገር አለና አባቴን ውሃ ላጠጣ ነው ትንሽ መስራት አለብኝ ምናምን ስለው አይ እኔ የምልሽን ማትሰሚ ከሆነ በቃ ባል ሴት ልጅ ባልዋ የሚላትን ካልሰማች እኔ የምልሽን ማትሰሚ ከሆነ በቃ አንቺ እንደዚህ ሆነን መግባባት አንችልም ምናምን ብሎ ስልኩን ዘጋብኝ። ይሞን ነው አትሳቡንም ደለተ። አሁን ቀጥታ መስሙሩንም ሁሉ ዘጋብኝ። 2 ወሩ ተገናኝተን አናቅም። ግን ያው ደህንነቱን በሌላ ሰው ስልክ ጠይቃለሁ፣ ያው ደህና ነው ይላሉ። እኔ ጋር ግን አንደዋወልም። ለምን እንደዚህ ያደርጋን? ያኔ በጣም ከፋኝ። እኔ በጣም ስቃይ ውስጥና ችግር ውስጥ ነኝ። ለራሴ ብቻዬን የምጋፈጠው ሁሉንም ነገር ማለት ነው። እና ምክር ፈልጌ ነበረ። አሁን የት ያለሽ? ሳኡዲ ነው ያለሁት። እሱም ሳኡዲ ነው ያለው። ስራ ትሰሪያለሽ? አዎ ስራ ነው ያለሁት። አሁን ላይ በሰርቶ ክፍያ ነበር መጥቼ የነበረው። ሰርቶ ክፍያዬንም ጨርሻለሁኝ። አመቴ ነው። አባቴ ሞቶብኝ ነበረ 8 ወሩ። እሱንም ተስካር ምናምን የሚባል እሱም 3 ወር 4 ወር ሰርቻ አባቴንም እንትን ብያለሁ። ግን አሁን ላይ ዘጋብኝ። ቢያንስ አባቴን እንኳን እስከ ውሃ እስከማጠጣሽ ይጠብቀኝ። የልጆች አባት ነኝ። እኔ በጥይት ተመትቻለሁ። አንድ ሌሊት 2 ጥይት። እናት አባት ወንድም የለኝም። ያለህኝ አንተ ነህ። አንተ ማጣት አልፈልግም። ባትጠይቀኝም በቃ እኔ የልጆች አባት ነኝ ብዬ ሳወራው ነበረ። በቃ ለይለ ግን አሁን ለእሱ ተለወጠ፣ ተቀየረ። እንደዛ ስለሆነ የምልሽን ማሰኝ ከሆነ እኔ ጋር ካልመጣሽ ምናምን ብሎ ዘጋብኝ። ስልኩንም ሁሉንም አድራሻውን በቃ አላገኘውም፣ የለም። አሁን የጤናሽ ነገር እንዴት ነው? ጤናዬ ደህና ነኝ። ያው ስራ ስሰራ አንዳንድ ጊዜ እግሬ ያስነክሰኛል። ኦፕሬሽን እንደው የሆንኩት ሆዴ ነው፣ በሆዴ ነው የወጣውና ያኔ አንዳንዴ ያሳክከኛል። ግን ሆኖ አላ አይደለ የ7 እና የ8 አመት ልጆች አሉኝ። እዚህ ሳኡዲ ነው የወለድኳቸው። እሱም ደግሞ የመጀመሪያዬ ነው። ቤተሰብ አስጠይቆ ነው የተጋባ ነው። ግን ቢሆንም በቃ ለምን እንደዚህ ያደርጋል? አንደኛ አገር ቤት ስመጣም ከመጣሽ ሚስት አይደለሽም ቤት ስራ ስለውም እንደዚህ ነው በቃ ለይለ። ግን እንደዛም ሆኖ በቃ እኔ ለሱ የሆነ የተለየ ነገር አለኝ። ለምን እንደሆነ አላውቅም እኮ። ዋናው ቁም ነገር አሁን በጥይት የተመታሽ ነገር ታከመሽ ድነሻል አይደል? ምንም የጤና ችግር የለብሽም አይደል? አዎ ደህና ነኝ፣ እግዚአብሔር ይመስገን። ያው አንዳንዴ የስራ ሲበዛብኝ ያስነክሰኛል እንጂ ደህና ነኝ። እሺ ሚዩት አድርጊና አዳምጪ። አንደኛ ራስሽ ላይ ጫና አታብሽ። በህይወት መኖር የመጀመሪያ ቅድመ ሁኔታሽ መሆን ያለበት።
ገብቶሻል? በህይወት መኖር፣ ጤናሽን መጠበቅ፣ ለራስሽ መቆም። አይሽ ማንም ሰው አይደርስልሽ። በጥይት ተመተሽ ወድቀሽ ታክመሽ ችግር ውስጥ ስትገቢ ያገባሽው ባል ያልሽው እንኳን ፊቱን ያዞራል። የማይቀየር አንድ ፈጣሪ ብቻ። እኔ ነግሬያችኋለሁ፣ እዚህ ምድር ላይ የማይቀየር ሰው የለም። ቤተሰባችሁ ጭምር ጀርባውን የሚሰጣችሁ ቀን ይመጣል። ስትወድቁ፣ ስትታመሙ፣ ስትቸገሩ ሲኖራችሁማ ይጨምሩላችኋል። ባላችሁ ላይ ምን ላድርግልሽ እናት፣ ምን ልሆንልሽ፣ እንዴት ልሆንልሽ ይሏችኋል። ሲኖራችሁ፣ ሲያምርባችሁ፣ ከፍ ስትሉ፣ የወደቃችሁ ቀን ጋይስ፣ ያጣችሁ ቀን፣ ሁሉ ነገራችሁ ኪሳችሁ የጎደለ ቀን፣ ጥላችሁ እንኳን ይሸሻችኋል። ጥላ ማንም አብራችሁ አይቆም። በዛ ጊዜ ውስጥ አንድ የምታምኑት አንድ ፈጣሪ ብቻ ነው ከእናንተ ጋር አብሮ የሚቆመው፣ ከወደቁት ጋር አብሮ ዝቅ ብሎ እጁን ዘርግቶ የሚያነሳችሁ። ገብቶሻል? ስለዚህ አሁን መጀመሪያ መስመር፣ ቀይ መስመርሽ ደህንነትሽ ነው። ጤናሽ ሰላም ከሆነ ምንም የጤና እክል፣ በየጊዜው ደግሞ ቼክአፕ አድርጊ። ሰርተሽ ገንዘብ ካለሽ፣ እርግጥ ህጋዊ ካልሆንሽ ሊከብድ ይችላል፣ ግን ህጋዊ ላልሆኑት ራሱ ምርመራ የሚደረግበት ቦታ ካለ ይሄድሽ የጤናሽ ሁኔታ ተከታታይ እንዴት ነው ሚለው መኖር አለብሽ። ለአንቺ የሚኖር ማንም የለም። ይህኔ እሷ ገብቶ አትምጪ በዚህ ግላ ዝባዝንኬ ምናምን ሲልብሽ የነበረው ማለት ነው የበለጠ የሆነ ነገር ጀምሮ በቃ ያን ነገር እንዳታቂበት ሌላ ታዲያ አንቺ ለራስሽ መቆም አለብሽ፣ ለልጆችሽ መኖር አለብሽ። ከዛሬ ጀምሮ ምንድን ነው የምታደርጊው? ገንዘብ ትይዣለሽ፣ ጤናሽን ትጠብቂያለሽ፣ ልጆችሽን ታግዣለሽ። አንቺም ከቻልሽ ስልክሽን ቀይሪና ለተወሰነ ጊዜ ራቂ፣ ሳቅሽን መለስ፣ ደህና ሁኚ፣ ከልጆችሽ ጋር ሳቂ፣ ብር ያዥ። ብር የሌለው ሰው ዛሬ ትቢያ ጭቃ ነው፣ ዞር ብሎ የሚያየው የለም። ከሰማይ በታች ተርፈሽ የምትኖሩ ገንዘብ ካሽ፣ ከዛ በታች የሚደርስልሽ ማንም የለም። እውነቴን ነው የምነግርሽ። ከዛ ስትለወጪ ሲያምርብሽ ራስሽን ስትጠብቂ ይመጣል። ሚስቴ አይደለሽ እንዲህ ብሎ አፉን ሞልቶ ማለት ነው። ስትወድቁ ያላነሳችሁ ሰው ስትነሱ ከመጣ ሳቃችሁ ነው እንጂ ሊያመልጣችሁ የሚገባው። እንዴት ነው የምትቀበሉት ወደ ህይወታችሁ? ይሄ ቻል አድርገው ትዕግስት የሚባል ነገር የለም። እንደ ሰው መስመር ሊኖረው ይገባል። የሰው ወድቅ ረግጦኝ ሄዶ ስታመም፣ በጥይት ተመትቼ መከራዬን ስበላ፣ ራሴን ስት ምበላው ሳጣ፣ ጎዳና እስክወጣ ድረስ ምናምን እንደዛ ከደረስኩ እና ያንን ችግሬን በራሴ ተጋፍጬ አልፌው ቀና ስል እንዴት ነህ እኔ እኮ ከሌ ነኝ ብሎ ቢመጣ አውቀዋለሁ እንዴ? እናት አላውቀውም። ለምን ቤተሰብ አይሆን ቁርጥ አቋም ሊኖራችሁ ይገባል። አለዚያ መጫወቻ ነው የሚያደርጓችሁ። ስለዚህ ይህንን አድርጊ። እሺ፣ ደስተኛ ህይወት ማለት ያኔ 2015 እንመጣ በአንድ ነው የመጣ ነው። ያኔ እሱ ጋር ከወንበር ቁጭ ብዬ ነው ጥይት ምን የኔ መታይ ከመኪና ላይ ነው የምን አካባቢ የተመታሁት ማለት ነው። እሱ ላይ ቁጭ ብዬ ነው አሳክሞኛል። እህቶቹንም ደዋውሎ በዛም በዚህም ብሎ ህክምና ምናምን እሱ ነው ያሳከመኝ። ከዛ እኔ ድጋሚ ወደ ውስጥ ስገባ ነው የተያዝኩት። 11 ወር ታስሬ ምናምን አገር የገባሁት። አገር ከገባሁ በኋላ ነው እንደዛ ጸባዩ የተቀየረብኝ። ስገባም ብር ልኮልኝ ነበረ። ያኔ አላሳፈረኝም፣ ልኮልኛል። ለቤትም ለልጆችም ለአባት የሚሆን ግን እንደዛ ሆኖ እኔ በቃ ቤት ሰራልን ነው በቃ ቤት ለመስራት ነው ፍላጎት የነበረኝ። በፊት እንደንኩ ሰርቻለሁ። ቤት ለመስራት ነው እቅዴ። ከዛ በፊት ደግሞ 3 አመት እሱ ውሃ እየሰራ ታስሮ ማለት ነው እስር ቤት 3 አመት ሙሉ ጠብቄዋለሁ። ልጆቼን ይዤ ከፊት ልጆቼን ይዤ ጠብቄዋለሁ እዛ አገር ቤት ማለት ነው። ይመጣን እያልኩ ከነገ ዛሬ አባቴ ጋር ልጆች ይዤ አሳድጌ ጠብቄዋለሁ። ከመጣ በኋላ ግን ተያይዘን ስንመጣ ነው ሁለተኛ ተያይዘን ስንመጣ በአንድ ላይ ቁጭ ብለን የበጥይት ተመታሁ። እኔን አሳክሞ ምናምን ወደ ውስጥ ልገባ ስል ተያዝኩኝ። ከዛ አገር ከገባው በኋላ ግን በቃ ጸባዩ ሲቀያየር እንደዛ ከመጣሽ ሚስት አይደለሽም ልጆችም ካንቺ የሉኝም ምናምን ሲል ተናድጄ በቃ በንዴት ነው ተገፋፍቼ የመጣሁት። ከዛ ግን መጥቼ እህት ወንድም የለኝም። እዛ ሰርቶ ክፍያ የሚባል ነገር ደግሞ ባልሽ አለ። ባልሽ እያለ የባልሽ ቤተሰቦች አሉ። እነሱ እያሉ በቃ እንልክሽ ምናምን እያሉ በቃ በፊት እንደማልሰራው ተናደድኩኝ፣ ያለቀስኩኝ። 8 ወር ስቀመጥ ማንም ደውሎ የጠየቀኝ የለም። ግን እዚህ ከገባው በኋላ ሁሉም አለን አሉ።
እሱም ደውሎ አባቴ ሙቶ ነበረ። በዛ ነው ደውሎ በቃ እኔ ሚስቴ ነሽ የጀመረውና ከዛ በቃ ድንገት ነው ያልመጣሽ በቃ ያልመጣሽ ዛሬውኑ ካልመጣሽ ብሎ በዛ ተጣላኝ። ከዛ ስደውል ማያነሳም ሪከርድም ስጽፍ አይመልስም። ከዛ በቃ እኔ እየተጎደው መጣው። በቃ አንድ ወር ሙሉ የሚሆን በቃ በሱ ያለቀስኩኝ አስለቀሰኝ። በቃ ለምን እንዴት ያደርጋል እንደዚህ? እኔ በሽተኛ ነኝ፣ ብዙ ነገር አሳልፌያለሁ፣ ሰው ያስፈልገኛል። ሰው በሚያስፈልገኝ ሰዓት ለምን እንደዚህ ያደርጋል ብዬ በቃ በጣም ተጎዳው ማለት ነው። አሁን ካወራችሁ ምን ያህል ጊዜ ናችሁ? 2 ወር አለፈን። ያኔ ስልኩንም ቀይሯን ኢሞ ዋትስአፕም ደልቷን ተገናኝተን አናውቅም። ግን አእምሮዬ እምቢ አለኝ። ስለሱ ማሰብ ያላቆመም። በቃ ለምን እንደዚህ ያደረገ? ወይ ከጎኑ ሌላ ሴት አለች ወይ ደግሞ እኔ ምን አጉድዬበት ነው? 9 ዓመታችን ነው። በዛ ላይ የመጀመሪያ የልጆች አባት ነው። ልጆቼ ደግሞ የ7 እና የ8 ዓመት ልጆች ናቸው። ያኔ እኔ አሁን 27 እና 28 ዓመቴ ነው። በ19 ዓመቴ እና በ20 ዓመቴ ሊወለድኳቸው ልጆቼ ማለት ነው። በልጅነቴ መከራዬን በልቼ ነው እሱ እስር ቤት ተቀምጦ ያሳደግኳቸው። ያንን ሳስብ በቃ ይከፋኛል፣ ሁሌ ያለቅሳሉ። አይዞሽ። አሁን ልጆችሽ ሀገር ቤት ነው ያሉት? ማን ጋር ነው ያሉት ልጆች? እህቴ ጋር ናቸው። ምን ያህል ነው እድሜያቸው ልጆች? አንደኛው 8 ዓመቱ ነው፣ አንደኛው ደግሞ 7 ዓመቱ ነው። እሺ እኮ አሁን ይኸውልሽ፣ ያው ደህና መሆኑን አውቄያለሁ ብለሻል። እሱ አልፈለገም ነው ፖይንቱ። ምክንያቱም ሚስቱ ሆነሽ በዚህ መጠን ይሄን ሁሉ ፈተና አልፈሽ እዚህ ጋር ደላልቶ ስልኩን ዲሌት አድርጎ አጥፍቶ አንቺ ማውራት ካልፈለገ አንቺ ትኩረትሽን ከዛ ላይ አንሺና ለልጆችሽ መኖር አለብሽ። በተለይ ደግሞ ማለት ነው አሁን ብዙ ስራ ስሰራ ያስነክሰኛል ትንሽ ብለሽኛል። ስራሽንም በልክ አድርጊው። ገንዘብ ሰርተሽ ብዙ ለፍተሽ ፋይናሊ ውድቀት ከሆነ አልጋ ላይ ከሆነ የምትወድቂው ምንም ኪሳራ ነው። ገብቶሻል? ዋናው ነገር አሁን ስልኩን ምኑን ሲያጠፋ ያው በደህና ነው ወይ የሚለውን ደህና መሆኑን አረጋግጫለሁ ስላለኝ ደህና ከሆነ አልፈለግም ማለት ነው። ስለዚህ ወይ ሌላ ሴት እንዳልሽው አለችው። ያው ሁሉም ሰው በነገራችን ላይ የየባላችሁን በርቀት ስትኖሩ የባላችሁን የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ አብዛኞቻችሁ ሲንግል ነው የምትሆኑት። ስለዚህ አንቺ ትኩረትሽን ከዛ ላይ አንስተሽ ቅድም እንዳልኩሽ ራስሽን ለመጠገን፣ ጤናሽን ለመጠበቅ፣ ለልጆችሽ ለመኖር፣ ገንዘብሽን ሴቭ ለማድረግ ስሪ። ጠንካራ ከሆንሽ ማንም ሁሉም ሰው ጠንካራው ነው የሚፈልገው። ልፍስፍስ ከሆንሽ በሆነ አጋጣሚ የምታለቅሽ ከሆነ አይ ነገር እያልሽ ወገብሽን አስረሽ ወዲህ የምትይ ከሆነ ግን ማንም ከአንቺ ጋር መሆን አይፈልግም። ጠንካራ ሴት፣ አስተዋይ፣ በራሷ የምትተማመን፣ ማንም ሄደ መጣ ማትሰበር፣ ጎበዝ፣ ጥለዋት ቢሄዱ እንኳን በራሷ ተፍጨርጭራ የምትነሳ ኮንፊደንስ ያላት ሴት ከሆንሽ አታጫቸውም ሰዎችን፣ እነሱ ያጡሻል እንጂ። እሺ አይዞሽ። እሺ አመሰግናለሁ። እሺ ወንድሜ አመሰግናለሁ።